እሺ አንተ እየሰማኸኝ ነው ወይስ እሱ ነው ያስጠቃች እንዳመጣው ንገረው ልክፈትላችሁ እያበላችሁ አይደለም አይ ተረጋጋና አሁን ነገሮች ተረጋጋ ዞር በይኝ በእናትሽ እንዴ ዞር በይኝ ምን ይወክረ ያለው ካንተ ጋር አይደለም ነገር ታዲያ ለምን ተበታተናል አይደል ይሆናል የእውነት ቢያንስ ጥሩ ጸባይ ነው ገብቷል ሰው ያደረግሽኝ አይደል ብዬ ይሄ ገባኛል ወንድም እንዲሆንክ ይሄ ገባኛል ሰላም ሰላም ክብራትና ክብራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ ዛሬ የምንወያየው ቪዲዮዎች በእነዚህ ዙሪያ ነው የሚሆነው ምን ሐሳብ ያስተላልፋሉ የሚለውን አንድ ላይ ትንትን አድርገን እናቀርባለን ማለት ነው ለቤቱ አዲስ የሆናችሁ ፋሚሊዎች ላይክ ሰብስክራይብ ኮሜንት ማድረጋችሁን እንዳትረሱ ቀጥታ ወደ ቪዲዮዎቹ እናልፋለን ይህ ያፌት ኢንተርቴይንመንት ነው እንግዲህ ባለፈው በውብዬና በናሂ መካከል አንድ አለመግባባት በመሃላቸው ኖሮ በዛ መካከል እንግዲህ ኪራ ወይም ደግሞ የውብዬ መከታ ወንድም አዲስ ባል ይዞ መጥቶ ነበረ እነዚህ ልጆች ሰማንያቸውን ባልቀደዱበት ሁኔታ ላይ እንዴት በባል ላይ ባል ማግባት ትችላለች በትዳር ላይ ትዳር መመስረት ትችላለች ወይ የሚል ነበር ጥያቄውና ያ ደግሞ ወንጀል እንደሆነ አብራርተን አልፈን ነበር እና በዚህ ፕሮግራም ላይ ደግሞ ያው ኪራ ለህቱ አዲስ ፕሮግራም አዘጋጅቶ እንደቴካወይ አዲስ ባል ይዞላት መጥቶ ነበር በዚህ ፕሮግራም ላይ ደግሞ ናሂ ከች ብሏል ናሂ ከመጣ በኋላ ምን ተፈጠረ የሚለውን እያንዳንዱ ቪዲዮቹን እስቲ አንድ ባንድ እንመልከት ዛሬ ነው የተመለሰልኝ እውነት ሀቅ ዛሬ ወጣለች የሆነ ነገር በለው ራስ ምን እስከዛሬ ያስቀየምሽን ነገር ዛሬ ነው የገባው ዛሬ በጣም ነው ማመሰግነው በጣም ነው ማመሰግነው አንተ ምንም አልልህም እስከዛሬ አፈጣው ነገር ይሁላ ነገር ይሁልሽ ለዚህ ነው አሳብ ሞልቶላ ያዘጋጀው ለዛ አፈጣው እሺ አንተ እየሰማኸኝ ነው ወይስ እሱ ነው ያስጠቃች ከዛሬ ያስጠቃች ማለት ነው ከይ በቃ አንተ እንዳመጣው ንገረው እኔ ትናንት ፈልጋለሁ ተናገራ አሸፋፊ ደባብቀሽ የነበረው ዛሬ ወጥቶልሻል ብያለች እኔ ስማ ለጓደኛ ልትራት ነው አይደለ የሆነ ነገር እናደርጋለን እኔ አንተ የሆነ ነገር እናደርጋለን ማለት ካለብኝ ልታሳብጂኝ ነው ስራት ይኑርሽ ለጓደኛ ልትራት ነው አይደለ እኔ የመጀመሪያው እዚህ ቪዲዮ ላይ ውብዬ እንግዲህ እኔ አላመጣሁትም እንግዲህ በዚህ ሰው በተሰበሰበበት ሁኔታ ላይ በራሷ ጠርታ ባላታመጣ ናሂ እዚህ ጋር አንዳንድ ያልተረዳው ነገር ምንድነው ብዬ ማስበው ያው ማንም ወንድ ከሚስቱ ጎን የሆነ ወንድ ቆሞ ቢያይ ያናዳል በቃ ያበሳጫል እኔም ብሆን በሱ ቦታ ላይ የሚሰማኝን ስሜት ነው የምነግራችሁ ነገር ግን እዚህ ጋር ውብዬን ረጋ ብሎ ማዳመጥ ነበረበት ብዬ ማስበው ይሄ ሁሉ ሰው ባለበት ቦታ ላይ ወንድ ጠርታ ምንም አታረግም ምክንያቱም ደግሞ እዚህ ጋር በመሃል አንተን ይዘህ የመጣው ወንድሟን አንተን ይዘህ መጣው ይዘውጣልኝ ትዳሬን ፈልገዋለሁ ነው ያለችው ትዳሬን ፈልገዋለሁ ካለች እዚህ ጋር ቢያንስ ረጋ ብለህ ናሂ ሰከን ብለህ መስማት ነበረብህ ውብዬን መስማት ነበረብህ ሰከን ብለህ ማለት ነው እዛ ጋር ደግሞ ልጁ ቆሟል ልጁ ያን ያህል ግርግር ሲፈጠር ያ ሁሉ ተሰጠ ዝም ብሎ ነው አይደል ቆሞ በቃ ጎምለል ብሎ ማለት ነው ጎምለል ብሎ እንዴ ተሸክሞም እኮ ማውጣት አለ በቃ ልጁ እዛ ጋር አልፈልግም ትዳሬን ፈልጋለሁ ብላለች በወንድሟ ግፊት ግን የማይሆን ነገር ውስጥ ገብታለች በወንድሟ ግፊት ማለት ነው ሶ እዚህ ጋር ንዴት የፈለገ ንዴት ቢኖርብና ይሄ ረጋ ብለ ሰከን ብለ ማዳመጥ አለበት ግን አንዳንዴ ስሜትን መግዛት የሚባል ነገር ያለ ስሜታችንን ንዴታችንን መግዛት ካልቻልነው መያዝ ካልቻልነው ያልሆነ ነገር ነው የሚፈጠረው የመጀመሪያ ከቪዲዮ ውስጥ እዚህ ጋር አሁን ኮር ፖይንቱን ነው ያወጣሁት እኔ ኮር ፖይንቷን ማለት ነው ኮር ፖይንቷ ደግሞ እኔ ትዳሬን እፈልገዋለሁ ነው ያለችው ትዳሬን እፈልገዋለሁ ነው ያለችው እቺ ልጅ በግልጽ አማርኛ ይዘህልኝ ውጣ ወንድሟን ይዘህልኝ ውጣ ብላለች ሶ እዚህ ጋር ናሂ ረጋ ብለ አንተን እንደዚህ መጣው ቁንጥጥ እንደው ቢያንስ በምክርም በምንም ቁንጥጥ ያስፈልጋል
እና በምክርም እንትን ማለት እንዴት እህት ለእህት እንዴት እንደዚህ ያለ ነገር ታስባለህ? ጀስት አልፈልግም ካለች ለምንድን ነው ቤቷ ድረስ ይዘ የመጣኸው? ትልቁ የዚህ አይዲያ ተጠያቂ የማስበው ኪራ ነው፣ ወንድሟ ማለት ነው። ልጅቷ ባልፈለገችበት ቦታ ላይ ይሄን ሀሳብ ባልፈለገችበት ቦታ ላይ ሰርፕራይዝ ብሎ እንደ ቴካዌይ እንደ ቲማቲም እና እንደ ሽንኩርት ይዞ የመጣው ማን ነው? ኪራ ነው። ያከበርሽ ነው አይደል? ፕሮግራሙን አታበላሽ። ፈትላችሁ እያበላችሁ አይደለም። አይ ተረጋጋና አሁንም ነገሮች ተረጋጋ። ዞር በይ በእናትሽ። እንዴ ዞር በይ ነው። ምን ይጎክር ያለው ካንተ ጋር አይደለም። ታዲያ ለምን ተፈታተል? አንተ እኮ ነው ለዚህ ሁሉ አንተ ጥፋት ነው። ምን አረኩ? ዝም ናይ እሱ ነው ብዬ ፈልግ አይደለም። ናይ እኔ ማልወደድኩትም እስከዚህ ድረስ ማለት ነው። እስከዚህ ሰዓት ድረስ ውብዬ በቃ ለማስረዳት እሱን ለማስረዳት በጣም ጥረት እያደረገች ነው። በጣም ማለት ነው። በቃ እንትን የሚያደርገውን ያለበትን ንዴት ስላወቀች በጣም ለማስረዳት እየሞከረች ነበር። አይታችሁ ከሆነ እንዲህም ሲመታት በቃ እዚህ ጋር በጥፊ እንኳን መቷታል። ይህን ሁሉ ተቋቁማ ለማስረዳት እየሞከረች ነው። ሲመታት በቃ ራሱን መቆጣጠር ስላልቻለ ሲመታት ምንድን ነው ያለች? ሄደች፣ በቃ ሄደች፣ አስረዳች፣ ሞከረች፣ ሄደች። ይችል እዛ ጋር የተቻላትን ያህል አቅም ሄዳለች፣ የተቻላትን ያህል ሄዳለች ለማስረዳት ማለት ነው። ይሄ ጉዳይ ይሄን ችግር የፈጠረችው እሷ ስላልሆነች፣ ይሄን ችግር የፈጠረችው ይሄን ችግር ይዛ የመጣችው እሷ ስላልሆነች ስለማቅ የችግሩ ፈጣሪ ወንድሟ እንደሆነች እንኳን አስረድታለች። በጥፊ እስከ መመታት ድረስ ማለት ነው። ያው ናሂም እዛ ጋር ያለው ስሜት ምንድን ነው? ይሄ በቃ እንትን ኤግዛጁሬት አድርጎ ነገሮችን የማየት እንትን ነው የታየው። ምንም ደግሞ እዛ ጋር እንትን ብትል እቺ ልጅ የልጆች እናት ናት። ባሏ ላይ እንዲህ የማድረግ እንትን ሀሳብ አልመጣላትም እስከዚህን ሰዓት ድረስ ማለት ነው። በጥፊ እስከ መመታት ድረስ ማለት ነው። እሱም እዛ ስሜት ውስጥ ሆኗል። በእርግጥ በዚህ ስሜት ውስጥም ሆኖ እሷን ለመረዳት ያደረገው ነገር አንዳችም ነገር የለም። አንዳንዴ ስሜታችንን መረጋጋት፣ ሰውን ማድመጥ፣ በዚህ ሀሳብ ውስጥ ማለት ነው መረጋጋት፣ የሆነ ነገር ኤግዛጁሬት አድርገን አለማየት፣ ረጋ ብለን አስበን ረጋ ብለን ነገሮችን ማዳመጥ ይኖርብናል። አሊያ ምንድን ነው የሚሆን? ነገሮች ባልጠበቅንባቸው መንገድ ይሄዳሉ፣ መስመራቸውን ይስታሉ። ይሄ ነገር ወዴት ይሄዳል? ይሄ ነገር እየጋለ አንዱ አንዱን አለማዳመጥ፣ አንዱ አንዱን አለመረዳት ወዴት ይሄዳል? ወደ ማንፈልገው መንገድ ይጓዛል ማለት ነው። ነገሮች ወደ ማንፈልጋቸው መንገድ አቅጣጫቸውን ይቀይራሉ። ሶ እዚህ ጋር ልንማር የሚገባው የመጀመሪያው ነገር አንድ ሰው የሆነ ሀሳብ ይዞ ሲመጣ መንስኤው ምንድን ነው? ኬዙ ምንድን ነው? የቱ ጋር ተፈጠረ? ገብቷችኋል? የዚህ ድርጊት አድራጊው ማን ነው? የዚህ ድርጊቱ ተቀባይ ማን ነው? የሚለውን ነገር ተጠንቅቀን ማለት ነው ሰከን ብለን ረጋ ብለን ማዳመጥ ይኖርብናል ማለት ነው። ይሄ ጉዳይ ወዴት ይሄዳል? ይሄ ጉዳይ ወዴት ያመራል? አለመግባባት ጉዳዮች ወዴት ያመራሉ የሚለውን ነገር አሁን በዚህ ቪዲዮ እንማራለን። እውነቴን ነው። ያለመደማመጥ፣ የህል መጋባት፣ ህል ምን ጩቤ ያስወጣል፣ ህል ጩቤ ያስወጣል ይባላል። ህል ጩቤ ያስወጣል ይባላል። እና በስተመጨረሻ ውብዬ በዚህ ህል ውስጥ ትጋባና የምታደርገውን ነገር አብረን እናያለን። ህልህ መጋባት የማንፈልጋቸውን ነገሮች እንድናደርግ ነው የሚያደርገን። የማንፈልግባቸውን መንገዶች እንድንሄድ ያደርገናል። ወይ ጉድ! የሚገርም ነገር ያየነው በቃ የሚገርም ማለት ነው። አለችው መከረችው፣ እኔ አይደለሁም አለችው። መጨረሻ ላይ የተፈጠረውን አይታችኋል። ሄደች። አለመግባባት፣ አለመስማማት
አንዱ አንዱን አለማዳመጥ የሚያመጣውን ችግር አያችሁ? ወይኔ ውብዬ ግን እንደው የፈለገ ነገር እንደው ቢያስቀይምሽ ማለት ነው የፈለገ ነገር እንደው አልረዳ ቢልሽ ገብተሽ ጓዳ በር ዘግተሽ አተኝም? እውነት በቃ እዚህ ጋር ትንሽ እኔ አሁን እስካሁን አንቺ ጋር ነበር ቆሜ በቃ ሀሳብሽ የምትይጅበት መንገድ ለልጆችሽ የከፈልሽውን መስዋዕት በቃ እሱን ለመመለስ ያደረግሽውን ጥረት በጣም እንትን ስል ነበር። መተሽ 11ኛው ሰዓት ላይ መተሽ አበባ ተቀበልሽ። ያውም ቴካዌ የመጣ ሰውዬ በቴካዌ የመጣ ሰውዬ ነው። የሰውዬ በቴካዌ የመጣ ሰውዬ ነው። ዝም እንደው ናሂም የለፈለፈው ይሻላል ከዚህ ልጅም እንደው እንዳግባቡ። በእርግጥ ልጁ አቋሙ ምናምን ነገር አሪፍ ነው፣ ግን እንደው በቃ በር ዘግተሽ ጓዳሽን ገብተሽ እያለቀሽ ገብተሽ መተኛት ይሻል ነበር። ነገሮችን ማሳለፍ ትቺ ነበር። እንዲህ ሄደሽ አሁን ልጁ ጋር በጣም እኮ ጥሩ ሰው ነበርሽ ውብዬ፣ በጣም ጥሩ ሰው ነበር እና ሄደሽ እንዲህ ማድረጉ ልክ አይደለም። አንቺ ጋር አሁን የመጨረሻው ሄዱ። በእርግጥ በህልህ መጋባት ውስጥ ያደረግሽው ነገር ነው። ሰውነሽ፣ ትሳሳቻለሽ። ሰውነሽ፣ ብዙ መንገዶችን ልታስቢ ትችያለሽ። ነገር ግን በህልህ ውስጥ የማትፈልጊው ህይወት ውስጥ መግባቱ ስህተት ነው። ስህተት ዲስኳሊፋይ ዩአር አይዲያ። ስለዚህ በህልህ ውስጥ ሄዶ እሳት ውስጥ መግባትና ሰከን ብሎ ረጋ ብሎ ማሰብ የምንሄድበት መንገድ ይለያያል። ትንሽ እንኳን እዛ ጋር ናሂ አናድሽ አልሰማ ቢልሽ እንኳን ወይ በጥፊ ብትዩ እንዲሁ ወይ ብትነግሽው ምናምን ነገር ትንሽ የመረጋጋት ነገር ንዴትሽም ያልፍልሻል። ገና ለገና እሱ እዛ ጋር የሆነ ነገር አድርጓል ብለሽ ምናምን ነገር አልሰማ ብሎኛል በጥፊ መጥቶኛል ብለሽ ያንን ያህል ነገር በንዴት ውስጥ ገብተሽ እንዲህ መወሰን አልነበረብሽም። ልጁን ደግሞ ሄደሽ አበባውን ተቀበይ፣ ችግር የለም ግን እንዲህ ብለሽ ናሂን ያስቀናሽው መንገድ የት የሌለን የትም ሀገር የለም እንዲህ አይነት ነገር የትዬ የሌለ። ወይኔ እዚህ ጋር እኔ ናሂ ብሆን በቃ አብዳለሁ፣ በጣም አብዳለሁ። እውነቴን ነው የምላችሁ፣ በጣም ነው የሚያሳብደኝ፣ በጣም ያናደኛል። እና እንደሱ ሆኖ አሁን ላይ ልጆቹ እናት ምናምን ስንት ነገር አብሮ ያሳለፉት ሰዎች ሄዳ አሁን ሚስትየው እንዲህ ስትል ያብዳል፣ ይሄ ልጅ ያብዳል። እውነቴን ነው የምላችሁ እና ያሳብዳል ነገሩ። በሱ ቦታ ሆኖ ለያየው የመጨረሻውን ክንውን የሚያሳመም ነው እና በዚህ ልክ ማድረግ አልነበረብሽም። ምንም ቢያናደ ህልህ መጋባት ተመልከቱ ምን ውስጥ እንደሚከት። አልፈለገችም እሷ ከመጀመሪያ ጀምሮ አልፈለገችም ልጁን። አረ ስማኝ እኔ አይደለም ያመጣሁት እዛ አልሰማም። አረ ተው ስማኝ አልሰማም። ይኸው ሄዳ እሳት ውስጥ። ናሂም ምን ይላል አሁን? ምንድን ነው የሚሆነው? ይሄ ይገባኛል። አውቃ ሂድ በቃ ሰላም በጣም ነው ማዝንበት። ችግር የለም እኔ ብለው ወንዶቹ የት ነው ተሰብስባችሁ የምትሄዱት? እኔ መጨረሻ ጥያቄ የት ነው ተሰብስባችሁ የምትሄዱት? ልጁን ሰብስባችሁ ተንከባክባችሁ አታስወጡም እንዴ? የት ነው ልጅቷን ብቻዋን አዲስ አይታ የማታውቀው ሰውዬ ጋር ጥላችሁ የምትሄዱት እንዴ? እዛ ጋር ደግሞ እንዴ እኔ ብሆን እዛ ጋር ኪራንም አዲሱ ቴካዌይ ባለቤትንም ይዤ ነበር፣ ተሸክሜ ነበር ማወጣው። እውነቴን ነው የምላችሁ፣ ተሸክሜ ቡራ እንደ የሶስተኛ ዓለም ጦርነት ነው ማድረገው። በቃ የሻንቅላ ጦርነት ነው መፈጽመው እዛ ጋር እና በዛ ልክ ትታችኋት መሄድ አልነበረባችሁም። የመጀመሪያው ነገር ማለት ነው። ናሂ ልጆችን የእንጀራ አባት ላይ ትተህ መሄድ አልነበረብህም። እንደምንም ብለህ እንዲህ ተሸክምህም ቢሆን ማለት ነው እንዲያርገህም ቢሆን በቃ ተሸክም ልጁን በዚህ ቴካዌይም በዚህ ኪራን በዚህ ተሸክመ ላጥ ብለህ ነበር መሄድ የነበረብህ እና በዛ ልክ ማድረግ አልነበረብህም። ትተህ መሄድ አለበት። ግን ሁኔታ ካሳዝነውኛል። በዛ ልክ እንደዛ አዝነህ መውጣት ምናምን ያሳዝናል። የልጆችህን እናት ሌላ እንጀራ አባት ላይ ትተህ መሄድ በጣም ያሳዝን ነው።
ያለህበት ሁኔታ ያሳዝናል። እስከዛሬ የመጣበት ነገር ትንሽ እንትን የሚል ነው፣ ጃምፕ እያደረገ ፎልት የበዛበት ነገርም ቢሆን አሁን ግን የደረሰብህ በደል ከባድ ነው ወንድሜ፣ ከባድ ነው። ውብዬ ራሱ እንዲህ ተለጠፍሽ፣ እንደውም ለወደፊት ጓደኛ ይሆናል፣ እንደውም ተዋወቀው፣ ጥሩ ጸባይ ያለው ሰው ነው እንደውም ምን የሚሻልን። ከባድ ይሄ ሳይኮሎጂ። ምናልባት ናሂ በዚህ ሁኔታው አማኑኤል እንዳይገባ ፈራለሁ እና የሰራሽው መንገድ አሁን ያስተላለፍሽው ድርጊት ልክ አይደለም ውብዬ፣ ልክ አይደለም። ናሂን ትሪት ማድረግ አለብሽ። በዛ ላይ ደግሞ ልጆቹ ማደግ ያለባቸው በአባታቸው ነው፣ በእንጀራ አባት አይደለም። ያውም ቴካዌይ በመጣ ባለቤት አይደለም። ኪራ ባመጣው ቴካዌይ ባል እንዴት ልጆቹ ያድጋሉ? አይሆንም፣ አንመክርም እኛ። ስለዚህ ምን ማድረግ አለብሽ? ቀጥታ ልጆቹን ለአባታቸው ኦ ማይ ጋድ ልጆቹን ለአባታቸው መልሺ፣ ለልጆቹ አባታቸውን አንጭላቸው የሚል መልእክት ነው ያለኝ። ክቡራትና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣዋቸው ቪዲዮዎች እነዚህን ይመስላሉ። ሀሳብ ኮሜንት ካላችሁ ከስር ጻፉልኝ። ለቤቱ አዲስ የሆናችሁ ሰዎች ወይም ቤተሰቦች ላይክ፣ ሰብስክራይብ በማድረግ ተቀላቀሉን። እስከሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴንመንት ነው።